የሚያሳዝነኝ እኔ ልጁ ነው እውነት ከአመታት በኋላ አባቴን ሲል እነሱ ሁለቱም የራሳቸው ህይወት አላቸው። የሚያሳዝነው ህፃኑ ነው። እሷም ህይወት አላት፣ ቀለበት አስራለች። እሱም የራሱ ፍቅረኛ አለው። ዩሲ ማን ነው መሀል ላይ ተጎጂ? ህፃኑ ያሳዝናል። ፍርድ በህፃን ልጅ ህይወት ላይ መፍረድ ትችላለች እንዴ እናት? አይዶን አላውቅም። ምን አለ ፍርድ ቤት እኮ ፈቅዶለታል፣ ግን ያው እሱ በስርዓት አላየም ነው ነገሩ። ዞሮ ዞሮ ብቻ ልጁ አሳዘነኝ። እናቴ ትሙት ህፃኑ ማለት ነው። ህፃኑ ልጅ በጣም አሳዝኖኛል። በጣም አንጀቴን በልቷታል። ያለአባት አድጎ ነገ አባቴን ሲል ያንን ጊዜ ወደኋላ መመለስ አንችልም። እባካችሁ ሴቶች በእልህ አባት ምንም ይሁን ምን እንዳያዩ አታድርጉ። ስለ አባታቸው ምንም አይነት መጥፎ ነገር ለልጆቻችሁ እንዳትነግሩ። ምክንያቱም በኋላ እናትን ነው የሚጠላው። እኛ ምንም ለፍተን ብናሳድግ ምንም አፈር ድሜ በልተን ብናሳድጋቸው እያያችሁ ነው። ስንት ታሪክ ዩቱብ ላይ አድገው አባቴን ብሎ ይፈልጋል። አንድ ቀን ዞሩ ብሎ ያላያቸውን አባት አንድ ቀን ብቻ አስረግዞ የጠፋን አባት 17 18 ዓመት ሲሞላቸው ሚዲያ ላይ ወጥተው አባቴን ብለው ኢቢኤስ ላይ ወጥተው ይፈልጋሉ። በየሚዲያው ሄደው አባቴን ብለው ይፈልጋሉ። እናት ብቻዋን አፈርድሜ ለፍታ አፈርድሜ በልታ አሳድጋ ማለት ነው። ምንም አይነት ነገር ብታሟይላቸው ነገ ሲያድጉ አባቴን ያሳየኝ ይላሉ። አባቴን ማነው? አባቴን ማወቅ ፈልጋለሁ ይላሉ። ልተዋወቅ እኔ እናትም አባት ሞኝ ያሳድጌ ካለ አባት ምን ያደርግላል? የጭንቅላት ጥያቄ ነው፣ የማንነት ጥያቄ ነው። እሺ አይሉ ምንም ለፍታችሁ ብታሳድጉ ያ ሁሉ አመት ይቆጫቸዋል። የሁሉ አመት ብቻዬን አሳድጌ ዛሬ እሱ ከኋላ መጥቶ አባቴን ሲል ያ ምንም ያለፋ ያልደከመ ሰውዬ ከሆነ አመታት በኋላ መጥቶ አብሮት ሲበላ ሲጠጣ አብሮት ሲስቅ ፍቅር ሲሰጣጡ ስታይ በጣም ደምሽ ይፈላል። እኔ ወደኋላ ታስቢያለሽ፣ የከፈልኩት መስዋዕትነት ብቻ እንዲያለሽ። ስለዚህ ውስጥሽ እየተናደደን ቢሆን በልጅነት አባቱን ማግኘት እድል ካገኘ ፍቀጂና ይህ ነገ ከሚወቅስሽ ነገ ያው አንዳንድ መሀይሞች ደግሞ ሞቷል እለዋለሁ ይላሉ ኮመንት ላይ። ሞቷል ትያለሽ፣ እውነቱን ሲያውቅ ውሸታም ይልሻል። ውሸታም እናት ነሽ አንቺ፣ አልወድሽም ይልሻል። ለፍተሽ አሳድገሽ ለምን ዋሸሽኝ ብሎ አንቺን ጃጅ ያደርግሻል። ልጅሽ በልጅሽ ይፈረድብሻል። ያሁን ልጆች እንዲህ ናቸው። ሞቷል ትይዋለሽ ሳይሞት ሰውየው። ከዛ በሆነ አጋጣሚ አባቱ በህይወት እንዳለ ያውቃል። ከዛ እናቱ ውሸታም ናት። ለምን ሞት አልሽኝ እንዲህ ስላደረገ ኢቨን ይልሻል። ምንም ነገር በቂ አይደለም። እውነቱን ልትነግሪኝ ይገባ ነበር። ጥሩ ባል ስላልነበረ ብትይው ለአንቺ ነው ጥሩ ባል ያሉ ነው። ለእኔ ግን ምናልባት ጥሩ አባት የሆን ነበር እድል ብትሰጪው ኖሮ። መቼ እድል ሰጠሽው? መቼ እንዲያየኝ ፈቀድሽ? መቼ እንዲያገኘኝ ፈቀድሽ ብሎ አንቺኑ ይፈርድሽብሻል። ስለዚህ ፈቅደሽ ምንም ነገር ስለ አባቱ መጥፎ ነገር አትንገሩ። በራሱ ሰዓት ሲያድጊ መጥፎ አባት ከሆነ ራሱ ይጠለዋል። አንቺን የበለጠ ያመሰግንሻል። እንደውም የአባቱን መጥፎነት ስለሸፈንሽለት ስላልነገርሽው በራሱ ሰዓት እንዲያይ በራሱ ሰዓት አድጎ የአባቱን ማንነት እንዲያቅ ስላደረግሽው አንቺን ደብል ይወድሻል። ይሄድና አባቱ ጋር ትኩረት ካልሰጠው፣ ፍቅር ካልሰጠው፣ ካላከበረው፣ አንቺ የምትሰጪውን ያህል አቴንሽን እና ፍቅር ካልሰጠው አባቱን ይጠላል። አንቺ ነግረሽው ሳይሆን ራሱ አይቶ ከዛ አንቺን እጥፍ ይወድሻል። አንቺ የምትሰጪውን ቫሊዩ እና እሱ ጋር ሲሄድ የሚሰጠውን ያነጻጽርን ለአንቺ ሞር ፍቅር ይኖረዋል። እና አንቺ ስለ አባቱ ምንም አይነት ክፉ ነገር ስላልነገርሽው ያመሰግንሻል፣ ይኮራብሻል፣ ይወድሻል፣ ያከብርሻል። ስለዚህ ስለ እልህ አትጋቡ። ሁሉም ነገር ያልፋል። ነገ ልጆች ያድጋሉ። ያው እያደጉ
አባታቸው ነፍሰ ገዳይ ቢሆን እንኳን ሄደው እስር ቤት ከመጠየቅ ወደኋላ አይሉም ልጆች። አገር ቂጥ ሄደው አባታቸውን ይፈልጋሉ። በሚዲያ ወጥተው ብር ከፍለው አፋልጉኝ ከፍለው ያፋልጋሉ። ስለዚህ ፕሊዝ እህቶቼ ሞኛቱን የእናንተ ልፋት ገደል ይገባል። የምር በተለይ ወንድ ልጅ ሆነ ሴት ልጅ፣ እንደውም ሴት ልጅ ትብሳለች። አይገርምሽም? አባቴን ስትል እናቷ ፈርድ የሚበልጥ አሳድጋት ስታድግ አባቴ ማን ነው ትላለች። ያለ አባት መኖር አይቻልም። አባታቸውን ማወቅ አለባቸው። ከሞተም መቃብሩን ማየት ፎቶውን ማየት አለባቸው። እና ብዙ እናቶች አሁን ላይ እየተሰቃዩ ያሉበት ነገር ምንድን ነው? ብዙ አፋልጉኝ ቪዲዮዎችን የስሰራ ታያላችሁ አይደለ? አረብ ሀገር ላይ ወልደው ከአመታት በኋላ ከሌላ ዜጋ ከህንድ እንኳን ወልደው ሀኒዬ የቤቱ ባለቤት ነይ ዛሬ እኮ ቀን ላይ ስፈልግሽ ነበረ ሳመሰግንሽ ባለችበት ባመሰግናት እያልኩ ነበረ።